ቀጥታ በአዲስ ኪዳን ነው ዛሬ ማካፈለው በዮሐንስ ወንጌል ምዕራፍ 5 ያለውን የእግዚአብሔር ቃል አካፍላለሁ። ኢየሱስ ያድናል። ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚያም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ ዕውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። ቁጥር 5 በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ቁጥር 6 ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህ አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠበቂያ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ኢየሱስ ጌታ ነው። ያን ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው በሰንበት ነው አልጋህን ልትሸከም አልተፈቀደልም አሉት። እርሱ ግን ያዳነኝ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። ኢየሱስ ጌታ ነው። እነርሱም አልጋህን ተሸክመ ያለ ሰው ማን ነው ብለው ጠየቁት። ኢየሱስ ያድናል። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበረና የተፈወሰው ሰው ማን እንደሆነ አላወቀም ይላል። እንጸልይ። ቅዱስና ጻድቅ የዘላለም አባ እግዚአብሔር ሆይ እናመሰግናለን። ደግሞ ዛሬ በመካከላችን ያንተ ክብር ይገለጥ። ባሪያህም ደግሞ ቃልህን በኃይል እናገር ዘንድ አንደበቴን በሳት ጉጠት ንቃ። ሕዝብ ይሰማ ዘንድ ደግሞ የተከፈተ አእምሮ በኢየሱስ ስም ይሰጥ። እግዚአብሔር ሰማያት በእያንዳንዳችን ትክክል ይከፈት። ይሄን የሚጠላ የጨለማ ኃይል የተመታ ይሁን። በሰፈሩ ላይ፣ በመንደሩ ላይ፣ በከተማው ላይ በስጋ ለባሽ ውስጥ ሆኖ ተደብቆ የሚሰራ አሳሪ መንፈስ የተመታ ይሁን። ገመዱ ይበጠስ፣ መርገማቸው ይሰበር፣ ከርስ ሁሉ ይነቀል፣ ጨለማ ይነሳ። ክብር ላንተ ይሁን በክርስቶስ ኢየሱስ ስም አሜን። አምላካችን እግዚአብሔር የተባረከ ይሁን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር የተባረከ ይሁን። ከዚህም በኋላ የአይሁድ በዓል ነበረ። የተወሰኑ ቁጥሮችን ለማካፈል እሞክራለሁ። ኢየሱስ ጌታ ነው። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት ይላል። ኢየሱስ ጌታ ነው። ዛሬም ጌታ ይሰራል። ሲከጎን ያሉ ዛሬም ጌታ ይሰራል በሉ። ሞቅ ይበላችሁ እንጂ ብርድ በሚል ነገር አይመቸኝም። ኢየሱስ ጌታ ነው። ድምጻችሁ ይሰማ። ሃሌሉያ። ሲያድን አልበለባክ በኢየሩሳሌም ነው እንግዲህ ጌታ ኢየሱስ ወደ የነ የመጣው ወደ ኢየሩሳሌም ነው ጌታ ኢየሱስ የመጣው። በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ናት። 5 መመላለሻ ያለባት። ኢየሱስ ጌታ ነው። 5 መግቢያ ያለባት ማለት ነው። 5 መመላለሻ ማለት ሰዎች የሚገቡባት 5 መግቢያ በር ያላት አንዲት መጠመቂያ ቦታ ላይ ጌታ ምን አለ ይላል? መጣ። ዛሬ ጌታ ይመጣል። እሺ ጌታ ይመጣል በል። ጌታ በድንገት ነው የሚመጣው። አረ ሃሌሉያ። ኢየሱስ በድንገት ይመጣል። እንደ ሰው አጠባበቅ ሳይሆን ጌታ በድንገት ይመጣል። በምትጠብቁት መንገድ ሳይሆን በማትጠብቁት መንገድ ጌታ ይመጣል። አረ ሃሌሉያ። እሺ ኢየሱስ ይመጣል በሉ። በድንገት ጌታ ይመጣል። በድንገት ጌታ ይመጣል። በድንገት ጌታ ይመጣል። አረ ሃሌሉያ። ወደ ኢየሩሳሌም ሲመጣ በድንገት ነው። ዛሬ ወደ አንተ በድንገት ይመጣል። ወደ አንቺ በድንገት ይመጣል። ወደ እናንተ በድንገት ይመጣል። ለምትጠብቁ ጌታ ይመጣል። እስቲ አሜን በልባክ። ኢየሱስ ጌታ ነው። በሌላ አባባል በዚች መጠመቂያ ላይ ሰዎች ይጎርፋሉ። ሴት ወንዱ አረ ሃሌሉያ አሜን አሜን
አገልጋዩ ምንም በለው እዚህ ቦታ ላይ ይመጣሉ ይጎርፋል በቃ ክብር ለእግዚአብሔር ይሁን በቃ ቦታው ራሱ እቺ ቤት የተጨናነቀች ናት እስቲ አሜን በለባ ሃሌሉያ አው እቺ ቤተ ሳይዳ በሰዎች ምን ያለች ናት የተጨናነቀች ናት ነገር ግን የተጨናነቀችው በጤነኛ ሰዎች አይደለም አረ ሃሌሉያ በህመምተኛ ሰዎች ምን ብላለች ቤቷ ቤተ ሳይዳ ምን ብላለች ተጨናንቃለች አረ ኢየሱስ ያድናል አሜን ጤነኞቹ አይመጡም አይገቡም እንዳለ እንደሚለው ቃሉ እንዳለ እዚህ መጠመቂያ የሚገቡ አንካሳ እግራቸው የሰለለ ወገባቸው ምናምን የተለያየ ኛላክ ኢየሱስ ጌታ ነው ሃሌሉያ ቃሉ ነው የሚለው እንዳለ የተመቱ ናቸው በበሽታ ምን ያሉ ናቸው የተመቱ ናቸው ቤቱን ያጨናነቁት አረ ሃሌሉያ ኢየሱስ ደግሞ በሽተኞችን ፈልጎ ይመጣል አሜን አረ ሃሌሉያ ክብር ለጌታ ይሁን ኢየሱስ ያድናል ያድናል በለባ ጤነኞች አይደሉም በሽተኞች ናቸው ከቃሉ እንዳላችሁ እግራቸው የሰለለ ኢየሱስ ጌታ ነው እሱ ላምብ መሰለኝ ተመልከቱ አንካሶች ሰውነታቸው የሰለለ ብዙ ህዝብ ለዚህ ነው የምነግርህ ብዙ ህዝብ ማለት ቤቷን ምን ያላለ የተጨናነቀ ነው ያልኩ ለዚህ ነው ብዙ ህዝብ ነው ያለው ሊቆጠር የማይችል ክብር ለእግዚአብሔር ይሁን ብዙ ህዝብ በቁጥር አይደለም ያስቀመጠው ጻፊ ብዙ ህዝብ አለው ሊቆጠር የማይችል ህዝብ አለ በዚህ ቤት በዚች በመጠመቂያ ውስጥ አረ ኢየሱስ ያድናል አሜን አረ ሃሌሉያ ያ ሁሉ ህዝብ የሚመጣው ግን ለመፍትሄ ነው ኢየሱስ መፍትሄ ያደርጋል አሜን መፍትሄ ፈልጎ ነው የሚመጣው መፍትሄ ፈልገ ለመጣ ሰው ኢየሱስ መፍትሄ ነው አሜን አረ ኢየሱስ መፍትሄ ነው ኢየሱስ መፍትሄ ነው መፍትሄ ነው ኢየሱስ ነገር ግን የመጣው ሰው ሁሉ ተፈውሶ አይደለም እጣ የደረሰው እድለኛ የሆነ ሰው አረ ሃሌሉያ ድትንሽ ጉልበት ያለው ሰው ተጋብቶ ገብቶ አረ ያድናል በለባ ሁሉ ተፈውሶ አይሄድም አንዳንድ ሰው ነው የሚፈወሰው ክብር ለጌታ ይሁን ሃሌሉያ ሃሌሉያ በለባ እንደዛም ሆነ ግን ህዝቡ ሁሉ አይቀርም ይመጣል እስቲ ይመጣል በሉ እስኪ ተመልከቱ ከባድ ነው እኮ አይቀሩም ይመጣሉ ምን ፈልገው ነው የሚመጡት ፈውስ ምን ፈልገው ነው ካሉበት በሽታ ነፃ ለመውጣት ኢየሱስ ነፃ ያወጣል አሜን ያመነ ሰው ነፃ ይወጣል ከማናቸውም ደዌ ኢየሱስ ነፃ ያወጣል ኢየሱስ ነፃ ያወጣል ኢየሱስ ነፃ ያወጣል ነፃ ለመውጣት ግን እምነት ያስፈልጋል ፌዝ ለሚያምን ሰው ዛሬ ነፃ ይሆናል አሜን ለሚያምን ሰው ዛሬ ነፃ መውጣት ይሆናል አሜን ከዛ ሁላ ህዝብ ነፃ የሚወጣው የሚያምን ሰው ነበር ፈውሱን በቀጥታ የሚጠባበቅ ሳያንቀላፋ ትኩር ብሎ አረ ሃሌሉያ አሜን እስከ መጨረሻው ደቂቃ ድረስ የሚጠባበቅ ሰው ነበር የሚያገኘው ያድናል በለባ እንዳለ የመጣ ሁሉ አይደለም ያገኘው ዛሬ ለሚያምን ሰው ፈውስ ይሆናል አሜን ታምራት ይሆናል ሃሌሉያ ሚቀርማት ፈውስ ከሰው እጅ ላይ የለም ፈውስ በሰው እጅ ላይ አልተቀመጠም ፈውስ ያለው በእግዚአብሔር እጅ ነው እስቲ አሜን በሉ እንጂ በማንም እጅ ላይ ፈውስ የለም የማንኛውም ሰው እጅ ሊፈውስ አይችልም የሚፈውስ የእግዚአብሔር እጅ ብቻ ነው አሜን የሚፈውስ የእግዚአብሔር ጣት ብቻ ነው ሃሌሉያ አሜን ሲያድናል በለባ እግዚአብሔር የተባረከ ይሁን አሜን እንደ እግዚአብሔር ያለ ማንም የለም ይተኙ ነበር ደግሞ ተመልከቱ ይገርማችሁ ሁለተኛው አለ እንዳለ እዛ ቤት የሚመጡት እንግዲህ መገለጥ ክብር ለጌታው እዛ ቤት ስገባ በዚች መጥመቂያ ቦታ ስገባ እንዳለ የተኛ ነው ስሊፒንግ ዶርም ነው የእንቅልፍ በቃ ማአት ምናምን የተለያየ የኔ መገለጥ እንዳለ እዛ ቤት ስገባ ጠቅላላ ሁሉ የተኛ ነው ቀና ብሎ የሚያየለም ሁሉም የተኛ ነው አቤት እስኪ ያድናል በለባ ህዝብ ሁሉ ይተኙ ነበር ይላል ኦ ቤታ ኢየሱስ ጌታ
ሲያድናል በልባክ ሃሌሉያ ሃሌሉያ በልባክ ቁጭ ይሉ ነበር አይደለም ይተኛሉ ለምን ቁጭ ማለት አይችሉም ዛሬ የማይቻል ነገር ይቻላል አሜን ዛሬ በልባክ የማይቻል ነገር ይቻላል አይቻልም ይቻላል እንደኛ መተው ቁጭ አይሉም ይተኙ ነበር መተው ይተኙ ነበር ይላል ከዛ በኋላስ አንዳንድ ጊዜ የጌታ መልአክ መጥቶ ይላል አቤት አቤት ዛሬ ይመጣልሻል አሜን ዛሬ አንቺ ቤት መልአክ ይመጣል አሜን አንተ ቤት ዛሬ የሚገባ መልአክ አለ አሜን የሚገባ ዛሬ ጌታ አለ እሺ አሜን በልባክ ከተም ይቀርም መልአክ ራሱ ለምንድን ነው አንዳንድ ጊዜ የሚመጣው ስትለይ ሁሉ ጊዜ የመምጣት ኃይል የለው ሲላክ ብቻ ነው ዛሬ በላይነሽን ሂድና ፈውሳ ሲል ሂዶ ዋውን ሲያናውጥ በላይነሽ ራሷ የሷ እንደሆነ ፈውሱ ስለምታ ጌታ ማይደ ስለሚሰጣ ብድግ አርጉ አሜን በልኝ አሜን ክብር ለእግዚአብሔር ይሁን ነገ እንትና ሊሆን ይችላል ነገ ኢየሱስ ያድናል ሃሌሉያ አሜን መልአኩ ይመጣል ሁሉ ጊዜ ግን አይደለም የሚመጣው አንዳንድ ጊዜ ነው ለምን አንዳንድ ጊዜ ጌታ ሲልከው እሺ አሜን በልባክ ይገርማችሁ አንዳንድ ጊዜ የጌታ መልአክ በዚህ ቤተ መቅደስ በዚህ መመላለሻ ቦታ መጠመቂያ ቦታ ይመጣል ይገርማችሁ እቺ መጠመቂያ ቦታ ቸርች አይደለችም መጠመቂያ ቦታ ነው የሚለው ቸርች አይደለችም ቸርች እቺ የምትባል ቸርች አይደለም መጠመቂያ ቦታ ነው እና ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ የሆነም ነበር አቤት ኢየሱስ ጌታ ነው አሜን ሃሌሉያ ሃሌሉያ በልባክ ሃሌሉያ መልአኩ መጥቶ ምንድነው ስራው አንተን አይነካም ያንን አይነካም ውሃውን ብቻ ምን ይላል ያናውጣል ከዛስ ቀድሞ የገባ ከማናቸውም ማለት ከኤችአይቪም ከነቀርሳም ከሳምባም ከፈለከው አንተ አይችልም ከምትለው ሁሉ ማለት ነው አሜን ሰው አይችልም ይላል ከቲቢውም ከመኑ ነው ከካንሰሩም የፈለከው አቅርብ የማይችለውም ከማናቸውም ነው ኢየሱስ ጌታ ነው ካስሙም ከምኑም ይችላል ካልክ ይገላግላል አሜን በርባክ ሰው ለምንድነው ፍጹም ፈውስ የማያገኘው ፍጹም የሆነ ዴሊቨራንስ ለምንድነው የማይሆነው እምነቱ ነው ዛሬ ማመን ይሁንልን አሜን ዛሬ ማመን ይሁንልን አሜን አይታችኋል ፍጹም የሆነ እምነት ራሱ ስለሌለው ተባውዛ ስትለው ራሱ ምን ይላል መሰላና እንዴ ደና ቀለል ብሎኛል ይላል ለዛ ሲወጣ ምን ይልበታል ይነሳል ማለት ተፈውሻለሁ አይደለም ያለው ቀለል ብሎኛል ነው ያለው ሲያድናል በልባክ ፍጹም ፈውስ እምናገኘው ስናምን ብቻ ነው በፌዝ ነው ዛሬ ላመነ ሰው ይሆናል አሜን ህይወታችሁ ፍጹም የሚፈወሰው ስታምኑ ነው ለስጋ ብቻ አይደለም ህይወታችሁ ፍጹም የሚስተካከለው ስታምኑ ነው አይታችኋል አንዳንድ ሰው አይደል በጌታ ሆኖ አንካሳ ነው ጌታ ለሻትፈውሽ ችግር የለም ጌታ ግን ኮፎሷ መጥቶ ሊሆን ይችላል ብዙ ጊዜ አንዳንዴ ሰው ታዘበ ተፈውሳል ብሎኛል ጌታ ግን ያለውን ዛሬ ማመን ይሁንልን አሜን ያለውን ዛሬ ማመን ይሁንልን ያምናለው በልባክ አንንም እንዴ ይላይልም አሁን ዙክሲ ከእግዚአብሔር ያልሆነ ሸክም ተሸክሞ ማለት ጌታ ይክበር የሚልም ሰው አለ ከእግዚአብሔር ያልሆነ ሸክም አለ እኮ እኛ ላይ የሚቀም እናንተ ላይ እኮ እኛ ላይ መጥቶ ከእግዚአብሔር ያልሆነ ሸክም ልብ ያውቀዋል መንፈስ ያውቀዋል ይወር አንተ የሚዋገን እንዳለ ይገባል ታውቀዋል ነገርን ከእግዚአብሔር እንዳልሆነ ታገ በስትላለ ላለመሸነፍ ክብሩ ለእግዚአብሔር ትላለ እግዚአብሔር የሚከብረው በጤነኛው ሰው ነው አሜን ለምንድነው ይሄ ሰውዬ ታሞ የነበረው እውር የነበረው አሁንስ ለምንድነው ዴሊቨር የሆነው ሲል ለእግዚአብሔር ክብር አሜን ለእግዚአብሔር ክብር ማለት ምን ማለት ታውቃለ እንደዚህ ሆኖ ቆይቶ ሊፈወስ ማለት ነው አሜን ቆይተ ካልተፈወስ ችግር አለ
ወይ አዳልሞቴ ነው ወይ ጠቋር ነው ወይ ቦረንት ብቻ ነው ወይ ድግምት ነው። ዛሬ አናቱ ይመታ አሜን። ዛሬ አናቱ ይመታ አሜን። ኢየሱስ ጌታ ነው። ለዚህ እኮ ነው ብዙ ሰው እምነቱ በፈውስ ላይ ራሱ አብዛኛው የብዙ ሰው እምነት ሀፋፍ ነው። ሀፋፍ ማለት 50 ይፈውሳል 50 አይፈውስም። 100% ጌታ ይፈውሳል አሜን። ግን ስናምን ነው የሚፈውሳል። እሺ አሜን በልባክ። ብዙ ጊዜ በሽታ የሆነ እንትን ነገር ከጨለማው ዓለም ነው ብዬ ነው ያምናለሁ። በእኔም ላይ ምጣ በማንም ብዙ ጊዜ ህመም ከጨለማው ዓለም ነው ብዬ አምናለሁ። ብዙ ጊዜ የሆነ ነገር ከጨለማው ዛሬ የተመታ ይሁን አሜን። ከእግዚአብሔር የሆነ ነገር ከሆነ ክብሩ ይገለጣል። እሺ ያድናል በልባክ። እሺ ዛሬ በልባክ ጥዬው እሄዳለሁ። ኧረ በጌታ ስም ጥለው ሂድ እንጂ ጥዬው እሄዳለሁ በል። ችግሬን ጥዬው እሄዳለሁ። መከራዬን ጥዬው እሄዳለሁ። ሐዘኑን ጥዬው እሄዳለሁ። ጣለውና ሂድ እስቲ ጥዬው እሄዳለሁ በል። ብዙ ጊዜኛ መጣል አንፈልግም። መጣል አንፈልግም። ክብር ለጌታ ይሁን። ከእኔ ጋር አብሮ የኖረ ነው ይላል አንዳንዱ። የከረመ ነው። ተቀብሎታል። አልፎ አልፎ ይመጣል ይላል። ወራት ቆርጥሮ ይመጣል ይላል። አንዳንድ ጊዜ ከአንዳንድ ሰው ሰማል ይመጣሉ እናገቡ። በጥቅምት ይነሳል። በነሐሴ የሚመጣል። ታህሳስ ቆጥሮ ይመጣል። ይሄ ጂኒ ነው ቆጥሮ የሚመጣ አናቱ የተመታ ይሁን አሜን። ለኔና ላንተ ቆጥሮ የመጣልን ኢየሱስ ነው አሜን። እስቲ አሜን በልባ። በኔ ላይ 24 ሃወር 12 ወር ሙሉ ሊሰራ የሚገባው አንድ ብቻ ነው፣ እሱ ኢየሱስ ነው አሜን። የሚገርም ነው። ጌታ ምስክር ቃሉ የሚለው ነው የበሽታ መናኸሪያ ናችሁ አይልም። የመንፈስ መናኸሪያ ናችሁ አሜን። የክብር መናኸሪያ ናችሁ አሜን። የድህነት መናኸሪያ አይልም። አያችሁ አንዳንድ ነገር ማለት አልቀበለውም ስትል እኮ ከእናንተ ላይ ላጥ ያደርጋል አሜን ነገሩ። ምክንያቱም ከቦዲ ጋር ነው ያለው። ቦዲ ደግሞ የእግዚአብሔር ነው። አየ ከቦዲ ላይ አንሳልኝ ስትለው ያነሳላል። ያድናል በለባክህ። አዎ እግዚአብሔር የተባረከ ይሁን ሃሌሉያ። እስቲ ሃሌሉያ በለባክ። ምክንያቱም ያንን ቦዲ አካልህን የሰራው እግዚአብሔር ነው። የፈጠረው አካልህን እግዚአብሔር ነው። እሱ ፈቅዶ ካላስቀመጠው በስተቀር ሰይጣን ያስቀመጠው ነገር ይነሳል አሜን። አረ አሜን በለባክ። ያድናል በለባክ። ያድናል በለባክ። ነገሩን አምነው አትቀበል በለው። እኔ ለእንደዚህ አይነት ሰው በቃ እኔ አዝናለሁ። እኔ ነገሩን አመኛ አልቀበልም። እስቲ አልቀበልም በል። አልቀበልም በል። አልቀበልም በል። አምነው ከተቀበልከው አብሮ ይኖራል። አምነው አብሮ ተለጥፎ ሎጥ ሆኖ ይኖራል። ሎጥ አብሮ ይበላል፣ አብሮ ይመታል። አንዳንድ ጊዜ እኮ አንዳንድ ሰው በልቶም አይወፍርም። ለምን ስትል አብሮ ተጋርቶም ይበላል። እንደዚህ አይነት መንፈስ ዛሬ ይመታ አሜን። ተጋርቶት አብሮት ይኖራል፣ አብሮት ይበላል፣ አብሮት ያድራል። ኢየሱስ ጌታ ነው አሜን። ተቀብሎታል። አንዳንድ ሰው ከአባቴ የመጣ ነው ይላል። ከዘር ማንዘሬ ከእናቴ ተሸክሞ የመጣ እናቴም ያማን ነበር እኔንም ያመኛል ብሎ ይቀበለዋል። እና አንተን አማታን እኔንም እንዳይ ብቻ የሆነ ነገር ብቻ ነው የማይቀበለው። ምን እንዳትገለይ ብቻ መልሶ ይደፋል። መጨረሻ ላይ ይደፋል። ይሄ መጥፎ ነው። ብቻ ምን ይላል ሞት ብቻ ይሰራል። ከዛ በኋላ ከእናቴ አብሮ ነው የመጣው። አብሮን የመጣው ከጌታ የሆነ መንፈስ ብቻ ነው። እስቲ አሜን በለባክ። አንተ አምነ የተቀበልከውን ታደሰ ሰንበዲ መልአክ ያለያየኛ ብትል አያለያየም። ስታምን አንተ ይሄ ነገር ከኔ ጋር አብሮ አይሄድም ካልኩኝ አይሄድም። አሁን የልብስ ነው አይደል? ከኔ ጋር አብሮ አይሄድም ካልኩኝ አይሄድም። ልክ አይሄድም ስል ምን አደርገዋለሁ? ነገሩ አንድ ሰው ብቻ ነው አፍ ያለው፣ ሌላው አያወልቀውማ። አንተ ጌታ ይባል ሌላውን አያወልቀዋለሁ አላለም። ምክንያቱም ለምን ማታወልቁት? ተመችቷቸዋል። ይመቻችሁ
ለአንዳንድ ሰው ድህነት ጌጡ ነው። እውነቴን ነው የምነግርህ፣ ኢየሱስ ጌታ ነው። አንዳንድ ሰው በጣም የሚናገር ሰው ስለማይ ነው እዛ ጋር ሄድኩኝ እንደዚህ ተባልኩ ምን ግን አልተፈወስኩም፣ እንትናም ጋር ሄድኩ እንደ ዋና የተባለው ዋና ኢየሱስ ብቻ ነው። ሲያድናል በልባክ እውነቴን ነው። ፈውሳችሁ ሩቅ ቦታ አይደለም ያለው፣ ፈውሳችሁ ከናንተ ጋር ነው ያለው። አዳኛችሁ ከኛ ጋር ነው ያለው። መድኃኒታችን ከኛ ጋር ነው ያለው። ስናምን እግዚአብሔር ይመታዋል። አዎ በጣም የሚገርም እግዚአብሔር የማያውቀው ነገር የለም። አንተ ራሱ ስፔር ፓርት ሙሉን አታውቀው፣ እግዚአብሔር ግን ውስጥ ያለውን ስፔር ፓርት ሙሉ ያውቀዋል። አሜን። ውስጥ ያለው ጅማትን ሁሉ ያየዋል። እንደማይቆር በኢየሱስም ዛሬ ይሁንልን፣ ይደረግልን። አሜን በልባ። ሲቀበላለሁ በል አምናለሁ። ስለዚህ ቃል ነው የምነግራችሁ። የማያምን ሰው እንደዚህ ነው፣ በቃ እንደዚህ ነው። በኢየሱስም ዛሬ ማመን ይሁንልን። ካመናችሁ በተኛችሁበት ምኝታ ጌታ መጥቶ ይፈውሳችኋል። ካመና ይሁን ተኝተው ነው የሚፈወሱት። ተኝተው በተኛችሁበት ይፈውሳችኋል። ቁጭ ባላችሁበት ይፈውሳችኋል። አሜን። ይሄ እኮ በሽታ ብቻ አይደለም፣ የኑሮ አለመፈወስ ራሱ እንደዛ ነው። ያለማመን ነው። አንዳንድ የኑሮ አለመፈወስ የሚባል አለ። ራሱ የኑሮ አለመፈወስ የሚባል ነገር አለ። ለምንድን ነው ኑሮ ያንዳንድ ሰው ኑሮ በጌታ ሆኖ የማይፈወሰው? ድሃ ሆኖ የሚጨርሰው ምንድነው የሚለው? ድሃ ሆኖ ይጀምራል፣ ድሃ ሆኖ ይጨርሳል። እዛኔ መቃብሩም ላይ ይመስለኛል ደህንነቴ ይመስለኛል፣ ለዛ ይመስለኛል። ሌላ ታሪክ የለማ። ያድናል በለባክ። እና ስለ እግዚአብሔር በረከት ብታወራው እሱ ፌዝ ነው የሚያወራ። ይሄኛው እንግሊዘኛውን ሳይሆን ያኛውን ፌዝ እግዚአብሔር ባረካል ምናምን አያስ ሚለው። ምክንያቱም እሱ የተለማመደው ሌላ ነው። ለምን የተማረው ትምህርት ራሱ አንዳንድ ትምህርት አሉ ራሱ ከመንፈስ የሚያወጡ። ኧረ አሜን። ኧረ ኢየሱስ ጌታ ነው። ያድናል በለባክ። መከራ ማለት የኛው አይደለም። አንዳንድ ትምህርት አለ፣ መከራ አለ በጌታ ድሃውን ጉዝ ነው አይሱሽ መከራውን ታልፊያለሽ። ጅኒ ነው ምታላት መከራ እያልክ ዘው ትጭንባታል። ዛሬ የተመታ ይሁን። አንዳንዶች እኮ እንደዛ ነው የተቀበሉት። ድህነቱ ያለው ነገር ክብር ለጌታ ይሁን። መከራ እኮ በጌታ ስላለ ነው። መከራ ምናልባት ለአንድ ዓመት ሊሆን ይችላል፣ ለ30 ደቂቃም ሊሆን ይችላል፣ እንዳይኖርም ይችላል። አንዳንዱ እግዚአብሔር ለሁሉ መከራ አላሸከመም። ቅባት ነው እንደው ያሸከመው። ሸክሜ ቀሊል ነው የሚል ቃል ነው ያሸከመው። እስቲ አሜን በለባክ። እንዳው መከራ ከየት እንደመጣ አላውቅም። ጌታ ያሸከመው እሱን ነው። ሸክሜ ቀሊል የሆነው ቀንበሬ ለዚህ የሆነው እሱን አሸክማቸዋለሁ ነው ያለው። አሜን። ያንዳንድ ሰውን ቀንበር ላይ እየጫነው ዛሬ ሳይታወቅ የተጫነ የወረደ ይሁን። አሜን። የወረደ ይሁን። አሜን። የወረደ ይሁን። አሜን። ሸክሜ ቀሊል ነው የሚል ነው ጌታ ያስቀመጠው። እግዚአብሔር ይምታው። እስቲ እግዚአብሔር ይምታው በሉ። እግዚአብሔር ይምታው። እኔ እናንተን አላቅም። እኔ ግን ተቀብዬ ያለሁት እንትን የለብኝ። እንደዛ አይነት ነገር ነው እምነት አላቅም። እናንተን አላቅም። እኔ ዘላዛሬ ኑሮ የራሱ አልቀበሉም። የኔ አይደለም ነው የምለው። የሆነ ነገር መጣ እንደ ሰው ነው ለካካመጡ ግን አልቀበል ሂድ ወሻሻ ተራ ምናምን ነው የምለው። ሂድና አልቀበልም ማለት ነው። ይሄዳል ወደ መጣበት። ዛሬ ወደ መጣበት የተሸኘ ይሁን። አሜን። ያድናል በለባ። ያድናል። እግዚአብሔር የተባረከ ይሁን። አሜን። እሺ ያድናል በሉ ባክ። ያድናል። አልቀበልም በሉ። አልቀበልም በሉ። እንደዚህ አይነት መከራ ከሰይጣን ነው። እንደዚህ አይነት መከራ በሉ እስኪ ከኢየሱስ አይደለም። ከማን ነው? ኑሮሽ ጎስቁል የሚል መንፈስ የለም። በስብሽ ያለ መንፈስ የለም። ሲያድናል በለባክ። ራሱ አንዳንድ ሰው አይታል። ክብር ለጌታ ይሁን። እኔ እንደሃርጎ እንትናን ባለ ጠጋ ስላረጋት የሚለው እኔ እንደሃርጎ እንትናን ባለ ጠጋ ክብር ለጌታ ይሁን። እንደሱ አትበል እስቲ፣ እንደሱ አትበል በለው ሚላል። ከዛ ባለ ጠጋው ደጅ ሄዶ ማለት ነው። እሷም በጌታ ቆርሶ ሰላም እግዚአብሔር ሰላም አንቺ
እግዚአብሔር የተባረከ ይሁን። ምን አውቃለሁ እኔ የምመታው ነገር ይኖራል እኔ አላውቅም። ኢየሱስ ጌታ ነው። ያድናል በለባክ። አዎ እንደዚህ ይላል። ከዛ በኋላ ከማናቸውም ደዌ ጤናማ ይሆኑ ነበር። ዛሬ በሩስኪ ጤናማ ሁኜ እወጣለሁ። እኔ ዛሬ ፈውስ አይደለም ብቻ እየተናገርኳለሁ። ዛሬ የመጣችሁ ሁሉ በነገር ሁሉ ዛሬ ጤናማ ትሆናላችሁ። አሜን። በኑሮ በስራ አሜን። ዛሬ በል ጤናማ ሁኜ 2018 እገኛለሁ። በኑሮሽ ጤናማ አሜን አሜን። በጤንነት ጤናማ ጤንነት ነው። ሌላ ጤናማ የሚለው ለብዙ ነው። በጤንነት ጤናማ፣ በኑሮ ጤናማ፣ በአገልግሎት ጤናማ፣ በስራ ጤናማ። ምን ማለት ነው? በስራ የሚልም ሰው ሊኖር ይችላል። በስራ ማለት አንዳንዱ ሰው ይሰራን እንጂ እኮ ጤናማ አይደለም። አመለካከቱም ጤናማ አይደለም። ምንድነው የሚለው? ይሰራን ወይኔ በቃ ብዙ አመት ይላል። አንዳንዴ በተለይ በዚህኛው ብዙ አመት የመንግስት መስሪያ ቤት ሰራው፣ ግን ምንም የጨመረ የቀነሰ የበዛ ምናምን የለም ትላለህ። ለምን? ከዛ ነገር መውጣት ስለማንፈልግ ነው። ይሄን እናገራለሁ እኔ ለማንም በያ አይደለም። ይሄን እናገራለሁ እኔ ውስጥ አተንፈስ ያልወላሉ ያድናል በርባክ። ከዛ ነገር መውጣት አይፈልግም ሰውየው። ትወጣለህ ብትለው ራሱ ቅዠት ይመስለዋል። እንዴት ይላል? እንዴት በምን ኖራለሁ ከዛ በገባ ያኛው ባይከፈትስ ይላል። አየ ዛሬ መገላገል ይሆንልን። አሜን። አይታን አንዳንድ ሰው አይደል ኮተኒ ጀምሮ ኮተኒ ይጨርሳል። ጥጥና ማግኝና ጥጥና ማግ ነው የመጨረሻው። ራሱ የሚቀብሩትን ጥጥና ማግቦች ናቸው። እንደዚህ አይነት መንፈስ ዛሬ የተመታ ይሁን። እኛ ሺህ በር ያለን ነን። እስቲ ሺህ በር ያለኝ ነው ይበል። በራሴ ልንገራችሁ እና እኔ የማሰብከው ከሰማይ የሆነውን ነው የምሰብከው። ኢየሱስ ጌታ ነው። ስበክ ያለኝ ነው የምሰብከው። ያድናል በለባብ። ሃሌሉያ። እኔ በል እስኪ ሺህ በር ያለኝ ነው በለባብ። አሁን ዛሬ በርህን አስከፍት። አሜን። በርህን አስከፍት። አሜን። አሕዛብ እንደ አሕዛብ አትሁን እንጂ የኔ ድል ፈንታ ነው ይላል። በቃ እንደዚህ አሕዛብኩ ማይገባ ስለማልገባው ይሄ ነው ድል ፈንታ ይላል። ያንተ ድል ፈንታ ይሄ ነው። አሜን። እንደም ቃሉ ሲል እኮ አብዝቶልን ታውቃለህ። የረገጣችሁት ምድር ሁሉ ተወርሳላችሁ። ኧረ አሜን። ለራስህ ትልስማ እኔ ለራሴ ነው የምሰበው። የረገጥነውን ሁሉ እንወርሳለን። ዛሬ ሳር ቤት ነው ያለው እወርሳለሁ። አሜን። ምናልባት ነገ ቦሌ ሄዳለሁ እወርሳለሁ። ከዛ በኋላ አሜሪካ ሄዳለሁ እወርሳለሁ። ዱባይ ገባለሁ እወርሳለሁ። በዘመድ መሰለ እንዴ? እኔ የረገጥኩትን እንደምወርስ ተናግሮልኛል። ሲያድን አልበለባክ። እግዚአብሔር የተባረከ ይሁን። አምናለሁ በርስኪ እምነትህ እንደዚህ ከሆነ ዛሬ ነገር ሁሉ ጤናማ ይሆናል። አሜን። ለምን ነው ጤናማ የሆነው? እኮ ይሄ ነው እኮ ሰው የማያምነው ለዚህ እኮ ነው። ዛሬ ማመን ይሁንልህ። አሜን። ማመን ይሁንልህ። አሜን። ማመን ይሁንልህ። አሜን። ብዙ ጊዜ እንዳውም ብዙ ጊዜ እምነት የሚመጣው ይላሉ ሰዎች ነው የሚሉት ስናረጅ ያረጁትን ያለውድ በግድ ታምናለህ። እያረጀን ስንመጣ ማረጅ የለም እማታረጃለህ እንዴ? እንጎርራለን እንጂ ማረጀት አይቀርም። ሁላችንም ማለት ግን ጎረራል አይሆንም። ያድናል በለባ። ለሰይጣን መልስ እንሰጣለን ግን ሁላችንም ማያረጅ የለም። ክብር ለጌታ ይሁን። ስለዚህ ግን እኔ ሲሉ የሰማሁት ብዙ ጊዜ እምነት የሚመጣው ሲያረጅ ነው። ብዙ ለምንድን ነው እንደዛ አይነት እምነት የሚመጣው? ስል ጉልበቱ አልቋል። አሜን። ገንዘቡ አልቋል። ነገሩ ሁሉ ምን ይላል? እያለቀ ነው መጣው። ቻንስ የለውም። ስለዚህ ምን ይላል? ያምናል። ጌታ አለኝ፣ ጌታ አለ፣ ያኖረኛል ቃል አለኝ። በስተርጅና አርጅቷል እኮ አርጅቶ ቃል አለኝ አርጅቶ አየህ ሳይበላው። ዛሬ ማመን ይሆንልን። ውሸቱነት እና ሌላ ደግሞ አንዳንድ ሰው በጣም የሚያምነው ደግሞ ልንገራችሁ። አንዳንድ ሰው ደግሞ ወጣት ነው የመጨረሻ ጫፍ ላይ ሲደርስ ያምናል። እንደዚህ አይነት እምነት ተመልከቱ። የመጨረሻ ጫፍ ላይ ሲደርስ አስገዳጅ ነው ነገሩ። ጌታ ሆይ አሁንስ አዩ እምነቱ ራሱ እምነት ነው የፌዝ ነው። ግን በመጨረሻው
ምንለው ነው እኮ ሁላችን የመጨረሻ ሰው ድረስ አምናለሁ ጌታ ሆይ ነው ይመጣላው ግን መጨረሻው ላይ ዛሬ ከመጀመሪያ እስከ መጨረሻ ማመን ይሁንልን አሜን እሺ አምናለሁ በሉስ እያንዳንዳችን ምንለው እኮ ነው በኢየሱስም ዛሬ ማመን ይሁንልን አሜን አሁን ኮሮና መጥቶ ሳለ ያላመነ ሰው አለ አምኗል ነገር ግን ያ እምነት አይደለም ኮሮናው ነው ሰውን ያሳመነው ለዓለመሞት ብዙ ሰው አምኗል ጌታው አንቺን እኔ በጌታ ያመነው ተርፏል ያላመነውስ አረኔ ማንንም ሰውን ሁሉ እየገደለ ነው እኔ ሰው አይደለም ብሎ እሞታለሁ እኔም ሰው ነኝ ያለው እቤቱ የተደበቀውን ሁሉ ኮሮናው መጥቶ አረ አሜን በልባ አሜን ያድናል በልባ እግዚአብሔር የተባረከ ይሁን እስቲ አምናለሁ በሉ አምናለሁ እዚህ አጠንክሬም ነው አምናለሁ ነገሬ ተፈውሶ እወጣለሁ ከይነስ በካቻለ ዛሬ እኔ የሁሉ ፈውስ ነው እየተናገርኳለሁ ሰምበዲ ስለንትና ስለራሳችን ነው ማወራ ምሳሌ ስለራሳችን እዚህ ቤት ለመውጣት ማመን አለብን አሜን በልባ አሜን ሰው መጠበቅ የለብንም የሆነ ባለሀብት መጥቶ ያስወጣናል ብለን እንዳታመን ስናምን እንወጣለን አሜን ተገባም ስናምን ነገርን እግዚአብሔር ይቀይራል አሜን አራ አሜን ያድናል በልባ ነው እኮ ምን እኔ ማምነው እንደዛ ነው ብዙ ጊዜ ማምነው እኔ አምናለሁ እኔ ጌታ ትቀይራል አሜን አንቺ ሰውን ከታመንክ እንዴ ራሱ እግዚአብሔር አውቆ ሰውን ላሽ ያረጋው ቻ ሲያድናን በልባ እኔ ምሳሌ ነው ራይ ማለት ይናንተ ነው የራሴን እንኳን ምነግራችሁ በኢየሱስም ዛሬ ማመን ይሁንላችሁ አሜን እስቲ ስራ አምናለሁ በሉ አምናለሁ እምነት በሉ እስኪ ያስፈልጋል በሉ ያስፈልጋል በትክክል የሚያስፈልገው መጀመሪያ በክርስቲያን እምነት ነው አምናለሁ በሉ እስኪ አምናለሁ ያለ እምነት ትንቢት አይሰራም ይችል ልናገር 100 ትንቢት እኔ ብተነብይ እምነት ከሌለ ዜሮ ነው 100 ትንቢት ሲደመር እምነት ዜሮ እኩል ይሆናል ምንድነው የሚሆነው ዜሮ በሉ እንጂ ዜሮ እምነት ከሌለ የሆነ ነገር ሲደመር ዜሮ ምንድነው ዜሮ አያችሁ ብዙ ጊዜ ብዙዎቻችን 1 ኩንታል ትንቢት አለን ግን ዜሮ ነን ለምን አናምንም አንዳንዱ ቸርች ላይ የሚያምንም ማለት አው ልክ እግዚአብሔር ትክክል ምናምን ወጣ ሲል ይሆን ምናምን ይላል ጌታ ያካላ አጭሬው አንዳንዱ ደግሞ አደገኛ ነው አራዳ ነው ፈጨው የውሸቱን አለው ይላል ምናምን እሱም ዜሮ አራ አሜን አንዳንዱ ለብዙ አመት ሰምቼዋለሁ የትንቢት ሲል ዜሮ ለምን ዜሮ እንደሚሆን ዛሬ ማመን ይሁንልን አሜን አየ ለብዙ አመት ብሰማውም ዛሬ ሆነ ካልክ ይሆናል አሜን አየ አንዳንድ ሰው ራሱ ቸርች ሲመጣ እየተጠራጠረ ነው የሚመጣው እስኪ ይላል የሰማሁት እስኪ ሰምቻለሁ አንዳንድ ነገር ለነንተና ሆኗል እስኪ ልሂድና ለኔም ላንተ ምን ይሆናል እንዴት ይሆናል እያመንኩ ቋር ለሚመጣው እስኪ ለነንተና ሆኗል እስኪ ለኔም ይሄ ስንዴ ማደያ መሰለ እንዴ የአሜሪካ ስንዴ ማደያ አይደለም ይሄ ከታደሰ ከኪሲ የሆነ አውጥቼ የምሰጠው ነገር የለም ነገር ግን ጌታዬ የጸለይኩትን ይሰማን ያደርጋል ምትል ከሆነ ይሆናል አንዳንድ የገጠመኝ ሰው አለ ምን ታውቃለህ አንዳንድ ጊዜ ለነንተና ለዛ ሰሌክት አድርጎ ለንተና ይጸልያል አረ አንተ ካላመንክ ለምን አንተ ጸልያለሁ ለሚያምኑት ሰጠት አደርጋለሁ አሜን ስጣቸው ላለኝ አረግና ከዛ ዛሬ መቀበል ይሆንልን አሜን አምናለሁ በል አምናለሁ እግዚአብሔር መልካም አምላክ ነው ኢየሱስ ክርስቶስ ጌታ ነው እስቲ አምናለሁ በልባካ አያችሁ ምን ፈልጋችሁ መጣችሁት እኔ ምን ስለትም እየነገርኩ ካላመንክ ዜሮ ነው አሁን መጥቶ ይቀበላል የሚቀበል አመጣቃል የሰማውን ያምነዋል ይሆናል አንተ እዚህ ቁጭ ብለህ እስቲ አምናለሁ በልባ አምናለሁ ኢየሱስ ጌታ ነው ዛሬ ካመናችሁ እያንዳንዱ ትንቢታችሁ ይሆናል አሜን እያንዳንዱ ተስፋ ቃላችሁ ይሆናል ልንገራችሁ እያንዳንዱ ተስፋ ቃላችሁ ይሆናል እያንዳንዱ ህልማችሁ ይሆናል እያንዳንዱ ነገራችሁ ይሆናል
አሜን በል እንጂ የማያምን ሰው ምን ያደርጋል? ዛሬ እምነታችን በኢየሱስ ስም ሙሉ ይሁን። አሜን። ተመልከት፣ ስለ እምነት ራሱ ጌታ ኢየሱስ ሲናገር 30 60 100 ከዛ በላይ ዛሬ በኢየሱስ ስም ሙሉ በሙሉ ማመን ይሆናል። አሜን። በጣም የሚገርም አንዳንድ ሰው ነገሩ እኔ በጣም ማደንቀው ሰው እንደዚህ አይነት ሰው ነው። እንደዚህ አይነት ልብ ቢኖረኝም ደስ ይለኛል። የኔ ልብ ጌታ ያውቃል። እንደዚህ አይነት ልብ ቢኖረኝ ደስ ይለኛል። ነገሩ ሁሉ ሙትት ብሎ በጨርሶ አምናለሁ ጌታ ይመጣል፣ አምናለሁ ጌታ አለ ሲል እግዚአብሔር ማለት ነገሩን መጥቶ ይሰራልታል። አሜን። አንዳንዱ ሳይነካ ገና ይነካል ብሎ የሚፈራል ምን ማለት ነው? አንዳንድ 2018 ውድቀት ይታየኛል፣ ጠማማነት እንትን ናምሲል ገና ዛሬ ያልተጋበዘ የክፉ መንፈስ ዛሬ የተመታ ይሁን። አሜን። ዛሬ የተመታ ይሁን። አሜን። እሱ ያድናል በለባ እንደ እግዚአብሔር ያለ ማንም የለም። ኢየሱስ ክርስቶስ ጌታ ነው። አሜን። ዛሬ በሩስኪ የብዙ አመት ችግሬን ጠየው እወጣለሁ። ክብር ለእግዚአብሔር ይሁን። ዛሬ ብድግ በሉ ፍረጡ ምናምን ባልልም ተናገር ያለኝ ይሄ ነው። ኢየሱስ ጌታ ነው። ይሄ ሰው ከ38 አመት ምን ብሎ ይላል ጀምሮ ተመልከቱ። ከ38 አመት ጀምሮ የታመመ አንድ ሰው ነበር። በስንት አመቱ ነው ያመመው ማለት ነው? ጎበስ በስንት አመቱ ነው የታመመው? በ38ኛ አመቱ ጎልማሳ ሆኖ ማለት ነው። ቃሉ የሚለው በጎልማሳነቱ በ38 አመት ጀምሮ የታመመ ነው። ለስንት አመት እንደታመመ መጽሐፍ አልጻፈም። አረ ሃሌሉያ አሜን። ነገር ግን ለብዙ አመት የታመመ ነው። እግዚአብሔር የተባረከ ይሁን። ሃሌሉያ። አይቀጥልም በሉ በኔ ላይ አይቀጥልም በሉ። ይሁን 2017 ያስከተላችሁ አይቀጥልም በሉ። አይቀጥልም አታስቀጥል። አይቀጥልም በል። ይሄ ሰው ከዛ ዘመን ጀምሮ የታመመ ሰው ነው። ነገር ግን በመጠመቂያይቱ ውስጥ ቅድም እንዳልኳ በዛች መጠማመቂያ ውስጥ ተቀምጦ አለ። ወደ ውስጥ አልገባው፣ ከውጭ ነው። ክብር ለእግዚአብሔር ይሁን። ተቀምጦ ግን እዛ አለ። ሰዎች አንዳንድ ጊዜ ቅድም እንዳልኩ የጌታ መልአክ መጥቶ ባናወጠ ሰዓት አንዳንድ ሰዎች ከመካከል ተፈውሶ ሲወጡ ያያል። ሌላዎቹ እዛው ተኝተዋል ማለት ነው። ጳውሎስ ነው ማለት ነው። ጥቁር አንበሳ ነው ማለት ነው። ያድናል በልባክ። አዎ ኢየሱስ ጌታ ነው። ያድናል በልባክ። ብዙ መምተኛ ነው። ከነዛ መካከል አንዳንዱ ብቻ ከስንቱ አንዱ ተፈውሶ ሲወጡ አይኑ ያያል። ነገር ግን ምን ይመኛል? ፈውስ ይመኛል። ፈውስ በምኞት አይመጣም ብለው በሉ እንጂ አትፍሩ። ፈውስ በምኞት አይመጣም ብለው በእምነት ነው። በምኞት አይመጣም፣ በእምነት ነው። ይሄን እንገራችሁ አንዳንድ ሰዎች ፈውስ በምኞት አይመጣም፣ ፈውስ በእምነት ነው የሚመጣው። ያያል፣ ይመኛል፣ ነገር ግን አይፈወስም። ለምን? እምነት ነው። እምነት እስቲ እምነት በሉ እስኪ። ብዙ ዘመን እኮ ነው የታመመው። መጽሐፍ እንደሚል ብዙ ዘመን ታሞ በዛ ተኝቷል። ለምን ግን እየተመኘ ነው። ምኞቱን አላቆመም። የምትመኘውን ነገር አታቆም በለው። ያንዳንድ ሰዎች ምኞት የሚቆመው ለአንድ ሳምንት ነው። ከአንድ ሳምንት በኋላ ምኞታቸው ይቆማል፣ ይጠፋል። ምን ማለት ነው ልበል? ጌታ ሆይ ይላል። ምሳሌ በጤንነት ብቻ አይደለም። ባለ ሀብት አድርገኝ ምን ይላል? ባለ ሀብት አድርገኝና ትንሽ ጊዜ ይላልና ከዛ በኋላ ጌታ ጸጥ ሲለው ማለት ነው ዝም ሲለው ወይ በቃ የጌታ ፍቃድ እንደዚህ አይነት መንፈስ የተመታ ይሁን። አሜን። ሁሉ ጊዜ ተጨቀጭቀው ነበር ይላል ያችን ዳኛ። ጌታ ይፈረድላት እኮ ሁሉ ጊዜ ስለመጨቀጭቀው ነው። እሺ ያድናል በልባክ። ዛሬ ምኞታችን ይስተካከል። አሜን። ጥማታችን ይስተካከል። አሜን። ፍላጎታችን ይስተካከል። አሜን። አንዳንዱ ደግሞ ልንገር ምኞት ብቻ አይደለም። ያንዳንዱ ምኞት እንደው ለዚህ ይችላል። ያንዳንዱ ደግሞ በአመት አንዴ እናንተ ማታውቁት ነገር አለ። በአመት አንዴ ቸርች ይመጣል። ጳጉሜ ቆጥሮ ይመጣል። አንዳንድ ጊዜ ደግሞ ወር ቆጥሮ ይመጣል። በወሩ መጨረሻ ይመጣል። ደግሞ በአምስት በስድስት ወር ቸርች ይመጣል። ጭራሽ ጠፍቶ ማለት ነው። እልም ብሎ ራሱ ሲመጣ ምንድነው የሚሆነው? እንግዳ። ምክንያቱም የጌታ አሰራር ተቀይሯል።
ነገሩ ተቀይሯል ምን ይሆናል እንግዳ ያን ሰውዬ እንደገና ስበህ ነው እኮ አረ ናናና እንደ ራሱ አይሳብም ካቦ ራሱ አይስበው ዛሬ ሁሉ ጊዜ እየተጠማን መገኘት ይሆነልን አሜን የምን አቀባኝ ስበካቸው ያድናል በልባክ አሜን ወደ ኋላ የሚያስቀር ክርስትና ዛሬ የተመታ ይሁን አሜን መንፈሳችን ዛሬ ሁሌ አክቲቭ ይሁን አሜን አሜን እግዚአብሔር የተባረከ ይሁን አሜን ኢየሱስ ጌታ ነው በልባክ ኢየሱስ ጌታ ይሄ ሰው እዛ ተቀምጧል ሁሉ ጊዜ ይመኛል ግን አያገኝም ይመኛል ግን ያገኛል እንዴ አያገኝም ዛሬ የተመኘችሁት ነገር ታገኛላችሁ አሜን እሺ አገኛለሁ በል አገኛለሁ ብዙ ሰው አንዳንድ ሰዎች ምን ታውቃለህ አላገኝም እንደዚህ የሚል ሰው ምን አይነና የምፈልጉት ነገር የምትሉት እኮ ነው ትሄዳለህ ኢየሱስ እሄዳለሁ ግን አላገኝም አምን አይደለም ማመን ተንቀሳቀሰው ቢሆንም ባይሆንም እያልክ እንዴት ታገኛለህ አሁን ምሳሌ በቀላሉ ስራ ለማግኘት ወጣ በቀላሉ ያው እንግዲህ ብዙ ጊዜ ሰው የሚወጣው ለሱ ስራ ለማግኘት ወጣው ከቤት ሲወጣ እንደው አገኘው ወጣ ታገኛለህ ይሆን ያልከው ሰጠኝ መለሳል ጌታ አለ አገኛለሁ ካልክ ታገኛለህ ለምሳሌ ሁሉ ነገር ከጌታ ጋር የተያዘ ነው እሺ አሜን በልባ ጌታ መስክ ጌታ ካንተ ጋር ካለ የማታገኘው ነገር የለም የሚማምነው ለዛ ነው የሰውን እምነት አላውቅም እስቲ አገኛለሁ በልባ አገኛለሁ አንዳንድ ሰዎች 2018 ራሱ አሁን አልገባም ምን አገባኝ 18 አሁን ገና ነው አንደኛ ወር ነው አይደል አንዳንድ ሰዎች የሚመኙ ከባድ ነው ምን ያለን አስተሳሰብ እንደ 2017 እኖራለሁ ብሎ የሚል አስተሳሰብ ነው ያለን ጀደጋን ምዘልዩ ነው እንደ 2017 እኖራለሁ የሚል አስተሳሰብ ያላችሁ ዛሬ ነገራችሁ በኢየሱስ ይለወጥ አሜን አሜን ጌታን እንደ 2017 የሚጠብቁ ሰዎች አለ አንተ እንደ 2017 አሜን በልባክ አሜን ያድናል በልባክ ምን ማለት ነው አሁን እንደ 2017 ቤቷ እዛው ከቆርቆሮና ጭቃ ቤቷ እንደዚህ ብላ ጌታን በዚህ አጥብቄ ጥብቅ አርጌ እንደዚህ አይነት መንፈስ ዛሬ ተመታ ይሁን አሜን አሜን ያድናል በልባክ ራሱ እንደ ቢያመኝም 2019 እንደዚህ ያመመኝ ነፃ ሁኜ በይ አንዳንዱ ነገር ማይራገፈው የሆነ ነገር ልነበር ውስጥ የሚለው ትጫዋል ያድናል በልባክ ዛሬ በልባክ ካለውበት ነገር ፕራክቲስ አርጉስ ካለውበት ነገር እፋታለሁ ኢየሱስ እኔ የተፋታ ሰው ነው የሚስማኝ ያልተፋታ ምን ያደርጋል ተፋታ በልስ ደግሞ ትዳር አይደለም ያኩት እኔ ያድናል በልባክ ተፋታ በልባክ አንዳንድ እኮ በየዋህነት ዝም ብሎ ነው የሚሰማው ታውቃለህ ተፋታ ብሎን ታደሰ ብሎ ሄዶ ቢያደርግስ እንዴ እኔ እንደሱ አይደለም ያኩት ሃሌሉያ መፋታት ይሁንልህ ዛሬ 2018 ገብተናል ትምህርት ነው እንግዲህ ዛሬ 18 ገብተናል በቃ የትላንት የስለ 2017 ጥለው ተው ጣለው እርሳው አይምሮ ሌላ ነገር ያፍልቅ አሜን ልብ ሌላ ነገር ያፍልቅ አሜን መንፈስ ሌላ ነገር ያፍልቅ አሜን ኢየሱስ አሜን አሜን በልባክ አሜን እርሳ በቃ አይምሮ ለውጥ ይለወጥ ባይምሮ መታደስ ተለወጡ እንጂ ይሄን ዓለም ምን አትበሉ አትምሰሉ ምን ማለት ታውቃለህ አትፈልጉ ፊሊንጋችሁ ይቀር አስተሳሰብ ይቀር ጸሎት ይቀር አሜን አንደርስታንዲንግ ይቀር አሜን እኔ ምን አውቃለሁ ስለ ዶላር አታውረኝ እዚህ መት እኔ ስለ ዶላር አይገባኝም ስለ ኢየሱስ ነው የሚገባኝ አሜን አረ አሜን የሚገባኝ ኢየሱስ ጌታ ነው አይዞህ ሃሌሉያ አሜን ስለ ኢየሱስ ነው የሚገባኝ በቃ አታውራ ስለሌላ አንዳንድ ሰው ራሱ የሚጨነቀው በማያገባው ገብቶ ነው የሚጨነቀው ዶላር ላይ ሰቀለው ብሎ ይጨነቃል ምን አለባ አንተም ተሰቀል እንደፈለክ ኑሮ ተሰቀለ መሰላል አድርግና ውርደው መሰላሉ ኢየሱስ ነው እሺ አሜን በለባ ኑሮ ተሰቀለ እንዴት ይሸምታለሁ በርበሬ እንትን ቁሏል 100 ኪሎ ጤፍ የኔ ደሞዝ አይገዛው ማትበል ገዝቶ ያበላል አሜን ለዚህ ነው ትንቢት የማያምነው ሰው እሺ ያድናል በለባ ጤፍ የዚህን ያህል ገብቷል እንዳ ስለ ኢየሱስ ነግሮ እንዴት ይገባዋል ሃሌሉያ ያድናል በለባ
እኔ አላቅም። ዛሬ ጠንከር ያለ ንግግር ነው የተናገረ። ስለዚህ አጥንት የለም ዛሬ፣ ወተት የለም ዛሬ፣ ትንሽ አጥንት ነው። መብላት ያለበት ይብላ፣ ያልበላም ደግሞ ላይ ይጋጥ ይበል። ሞክር። ያድናል በልባ አኩለዚህ እኮ ነው። ሰው እንዴት ያምናል? ጌታ ይባርክ። ኢየሱስ ጌታ ነው። አሜን በልባ አሜን። እንትን ተሰቅሎብህ ዛሬ አይምሮአችን ይፈወስ። አሜን። ይኸውልህ ነገሩ ማለት ነው ዓለሙን ነገር ነው የሚያየው። በቃ የዓለሙ ነገር ነው የሚያስበው አይምሮአችን። የሰማዩ እንዴት ያስብ? ዛሬ የሰማዩን ያስብ። አሜን። በጣም ይገርም። ሰማይ ለኛ የተናገረው ሳትሰራ ትበላለህ። እንደም የሰማይ የተናገሩን ብነግራችሁ ጌታ ምስክር ከኔ ትንቢት አትጠብቁ። ያድናል በልባ ያድናል በልባ። የሰማይን ወፎች ይዩ ይላል። ኧረ አሜን። አይደክሙም አይለፉም፣ ሂደው ምን ይላሉ ይላል። አንቺ ያሰጣሽውን ጥሬ ይመጡና ጠቅ 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 አድርገው ወዳቸውን ሞልተው ይላሉ ለሊት። ያድናል በሉሲ። ፈልገሽ ነው ሂድ በጥቅ ጠቅ 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 አድርገው ጌታ አሉ። አየህ እነሱን አበላለሁ አሉ። አንቺ ብኮኛውን የኔን ጥሬ በልቶ አይደል ልትይ ነው ለጌታ ሲገሌ። ሃሌሉያ። አታዩም? እነዚህን አዝርቶቹ እነዚህ ሳሮቹን አሉ የሰማይ አምላካቸው ምን ይላል? ያሳድጋቸዋል፣ ያጠጣቸዋል። ኧረ ሃሌሉያ አሜን። ጌታ ስለምነት እናንተ አለ እናንተ እኛን እኮ እናንተ ከሱ አበልጡ። ምን እስቲ ይበልጣሉ በል። ዛሬ እንደበለጠ ሰው አክት ማድረግ ይሁን። ከኛ እኮ አህዛቦቹ ራሱ የበለጡን ነው ታውቃለህ። ቃል እንኳን ባያውቁ አንቺ አትይም አንቺማ ምን በቸርች መተሽ ራሱ ኢየሱስ አስር አጠረም እነሱ ታውቃለህ። ጌታ ምስክር ነው። አንዳንድ የሚቀረው ኖሮ ምን ሲያስገባ ማርያም አለች እኔ ማርያም ገብርኤል አላለሽ ገብርኤል ያመጣው ከዛ አንቺ ቁጭ ብለሽ እሷ ትበላለች። ለምን ያንቺን ያለ ገሪቱ አረግና ያንቺ ያድናል በልባ አይሉም እንዴ? ማርያም አለች ተስይታ ነው ማርያም ገብርኤል እያለ ኃይለኛው ሚካኤል እያለ ታዲያ አንቺ አንድ ቀን ኃይለኛ ኢየሱስ ብለሽ ትነግረሽ አታጣቂ። ታፍጥሽ ነው የምታያት እንዲህ ብለሽ። ሃሌሉያ። አው አክብደን እኮ እኛ የያዝነውን እምነታችንን ኢየሱስን አክብደን አንቀን አንጠራውም። እንዳ ብዙ ጊዜ የሚጠራው አንዳንድ ሰው እቃ ሲወርቅበት የተለያየ ነገር በቃ እንትን ሲሆን፣ ዛሬ ለኑሮም ኢየሱስን ጥራ። አሜን። ምንድነው ሲል ኢየሱስ ያኖራል። አሜን። ኢየሱስ አምላኬ ነው። አሜን። ኢየሱስ መኖሪያዬ ነው። አሜን። ኢየሱስ አቅርቦቴ ነው። አሜን። ኢየሱስ ኃይሌ ነው። አሜን። ኢየሱስ ቤቴ ነው ስትል ጌታ ቀልድ ያቀመሰለ እንዴ ያንጠባጠባ መሰለ እንዴ ይለቀዋል። እንደውም በቸርች በኢንቴስቴጅ ላይ እንጠባጠባ ነው የምትለው እኔ ቀልብጬ ልንገር ይለቀዋል። አሜን። አይንጠባጠብም እንደውም ይወርዳል። አሜን። አይታይ ለሚያምን ሰው እኮ ጌታ ምስክር ጌታ ትልልቅ ነገር ይናገራል። አሜን። ያደርጋል ደግሞ። አሜን አሜን። እስቲ አሜን በልባክ። አይ ብናምን እኮ በኑሮ የምንበልጠው እኛ ነን። አሜን። ነገር ግን ኑሯችን ጉንድሽ እርግቡ ነው ጉንድሽ ወጥቷል። እርግብ ነን ግን ጌታ እርግቦች ነው ብለው ጉንድሽ ነን። ምን ማለት ነው? ከዚች እስከዚች በር ወይም እዚህ 10 አካባቢ ምን እንከሳከስ ነው ኑሮ በ10 ቀበሌ ያክም ኑሮ ራሱ ይወጋው ይሄም አናቱ ይመታ። ይሄኔ ቦይና አንዳንድ ሰው ራሱ እኔን የሚሰፋኝ እንደዚህ ነው መሰለኝ። በዚህ አጭር ቀበሌን እንትን ብሎ በዚህ እንትን ብሎ ሰፉ እንደዚህ እንዳታስበኝ። እኔ እንኳን ነገር ሊሄድ ይችላል እንዳታስብ። እንደዚህ እየሳልኩ እንደተቃለ ተረጋግቼ እዚህ እኔ ምረጋጋ ሰው አለ አንድ ለቀን ምን ተብለን አርጌው አረ አንዳንድ ሰው ሚስለይ ስላለ አሁን እዚህ 10 ቀበሌ ላይ እንዲህ ብሎ እንደዚህ አይነት ስል የለኝም። ጌታ እንዳረገኝ ድንኳኑን ጠቅልለው በቃ ካለኝ አሜን ተሰፍቼ መሰልኩ እንዴ ኖርኩት እኔ አንዳንድ ሰዎች ማረጅ እዚህ መሰለ እንዴ እኔ ጥሼ የሚሄድ ሰው ነኝ። አሜን ራሱ ሰይጣንም አያቀኝም፣ ሰው ራሱ አያቀኝም። ጌታ ብቻ ነው የሚያቀኝ። አሜን አሜን። አንድ ጊዜ ልንገራችሁ ለምን እንደመጣብኝ አላውቅም። እንደዚህ መስሉኛላችሁ ተሳስታችኋል ስላችሁ ተሳስቷል። ያድናል በለባ ያድናል።
እስኪ ያድናል በለባ ጉራ አይደለም